ሰአሉ ለነ ጻድቃን። በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ለኢትዮጵያውያን የክርስትና እምነት መጽናት፣ ለገዳማዊ ሕይወት መርቀቅና ለወንጌል መስፋፋት ሕይወታቸውን ሙሉ የገበሩት ባለ ስድስት ክንፉ ጻድቅ ሐዋርያው አባት አቡነ ተክለ ሃይማኖት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዓመት ውስጥ ለጻድቁ አባታችን በርካታ መታሰቢያ በዓላትን ታከብራለች። ከእነዚህም መካከል ግንቦት 12 ቀን የሚከበረው በዓል ልዩ ስፍራ አለው። ግንቦት 12 የጻድቁ አባታችን ቅዱስ አጽማቸው ካረፈበት ስፍራ የተገለጠበት፣ መግነዛቸው የተፈታበትና ፍልሰተ አጽማቸው የተፈጸመበት ታላቅ ዕለት ነው። ጻድቁ አባታችን አቡነ ተክለ ሃይማኖት በተጋድሎና በስብከተ ወንጌል ካገለገሉ በኋላ ነሐሴ 24 ቀን በ1306 ዓመተ ምህረት በደብረ ሊባኖስ በተባለው ስፍራ አርፈው በዚያ ተቀበሩ። ከረፍታቸው በኋላ ለ56 ዓመታት ያህል ቅዱስ አጽማቸው በመጀመሪያ በተቀበሩበት ስፍራ ቆየ። ነገር ግን የእግዚአብሔር ፈቃድ የጻድቁ አባት ክብርና ዝና ይበልጥ ይገለጽ ዘንድ ጊዜው ደረሰ። በ1362 ዓመተ ምህረት በደብረ ሊባኖስ ገዳም በነበሩት አበምኔት ወይም አባት በአባ ሕዝቅያስ መሪነት የጻድቁ አባታችንን አጽም ፈልሶ አሁን ወደሚገኝበት ታላቁ ቤተ ክርስቲያን ለማፍለስ ዝግጅት ተደረገ። ግንቦት 12 ቀን አጽማቸው ከነበረበት ጉድጓድ ሲወጣ ሊገለጽ የማይቻል ድንቅ የእግዚአብሔር ተአምር ተገለጠ። መቃብሩ በተከፈተ ጊዜ ከጻድቁ አጽም የወጣው መዓዛና ልዩ ማዕድ መላውን አካባቢ አወደው። ጻድቁ አባታችን በሕይወተ ሥጋ ሳሉ በጾምና በጸሎት የደቀቀው ሥጋቸው ከተቀበረ ከ56 ዓመታት በኋላም ቅዱስ አጽማቸው ሳይፈርስና ሳይበሰብስ እንደ አዲስ አብሪ ሆኖ ተገኘ። ሕዝቡና ካህናቱ በደስታ እልልታ አቀለጡ። እንባና ምስጋና በአንድነት ፈሰሰ። ያን ጊዜ ዕውራን አዩ፣ አንካሶች ተረማመዱ። በተለያዩ ደዌና በሽታ ተይዘው የነበሩ ሕሙማን በጻድቁ አባታችን ፍልሰተ አጽም በረከት ተፈወሱ። ይህ ዕለት መከራና በሽታ የራቀበት፣ በኢትዮጵያ ምድር ላይ ትልቅ የመንፈሳዊ ደስታ ብርሃን የወጣበት ዕለት ሆነ። ተክለ ሃይማኖት ካህን ሰባኬ ወንጌል። ዛሬም ግንቦት 12 ቀን በየዓመቱ ሲከበር ታሪክን ለማስታወስ ብቻ አይደለም። የእግዚአብሔር ቅዱሳን ክብር መቃብር ሊያስቀራቸው እንደማይችል የምናይበት፣ የጻድቅ መታሰቢያ ለዘላለም ይኖራል የሚለው የቅዱስ ቃል እውነት የሚገለጥበት ነው። አቡነ ተክለ ሃይማኖት ለአገራችን ለኢትዮጵያና ለዓለም ሁሉ ያደረጉት ጸሎትና ትሕትና ዛሬም ድረስ በረከቱ ይደርሰናል። እኛም የጻድቁን አባት በዓል ስናከብር እርሳቸው የተጓዙበትን የፍቅር፣ የጽናት፣ የጸሎትና የይቅርታ መንገድ ልንከተል ይገባናል። ተክለ ሃይማኖት ካህን ወንጌልን የሰበከ የጻድቁ አቡነ ተክለ ሃይማኖት ረድኤትና በረከታቸው
የፍልሰታ አጽማቸው ጸጋ ከሁላችን ጋር ይሁን። አገራችንን ኢትዮጵያንና ሕዝቦቿን በጸሎታቸው ይጠብቅልን። ለጻድቁ አባታችን አቡነ ተክለ ሃይማኖት ፍልሰታ አጽም በዓል በሰላምና በጤና አደረሳችሁ አደረሰን። ቪዲዮውን ከወደዱት ላይክ ማድረጉን፣ ለሌሎች እንዲደርስ ደግሞ ሼር ማድረግንና ለቻናላችን አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ መሆኑን አይርሱ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።